አተመቱዕ ውስጥ ኢሕራም ካደረጉ በኋላ ሁለተኛ ግዴታ ጠዋፍ ነው። ጠዋፍን በትክክል ለመፈጸም በርካታ ቅድመ ሁኔታዎች መሟላት አለባቸው። የመጀመሪያው ንያ፣ ለዑምራ አተመቱዕ ጠዋፍን መፈጸምና ወደ አላህ መቃረብን መፈለግ በሚል ንያ ማድረግ አለብን። ሁለተኛው ንጽህና፣ ከትንሽም ሆነ ከትልቅ ግዴታ ትጥበት እንደ ወር አበባና ጀናባ የጸዱ መሆን አለቦት። አካሉ፣ ልብሱና የኢሕራም ልብሱ ጣሂር መሆን አለባቸው። ይህም ማለት እንደ ደም፣ ሽንትና የመሳሰሉ ግዑዝ ቆሻሻዎች የጸዱ መሆን ማለት ነው። ሌላው በጠዋፍ ቆይታው በሙሉ በውዱ ላይ መሆን አለቦት። ጠዋፍ ከማድረጉ በፊት ወደ ካዕባ ግቢ በባቡ ሰላም የሰላም በር በኩል በባዶ እግሩ ቢገቡ ይመከራል። በመግቢያ ላይ ቆሞ ዱዓዎችን ማድረግ፣ ፊቱን ወደ ካዕባ አድርገው ወደ መስጂድ መግባት፣ በነቢዩና በቤተሰቦቻቸው ላይ ሰለዋት ማውረድ ይወደዳል። ጠዋፍን ለመፈጸም የጠዋፍን ንያ በማለት በካዕባ ዙሪያ 7 ጊዜ በሰዓት ተቃራኒ አቅጣጫ መዞር አለቦት። ጠዋፍ የሚጀምረውና የሚያበቃው ሐጀር አልአስወድ ወይንም ጥቁር ድንጋይ ጋር ነው። በመጨረሻው ዙር 7ቱ ዙሮች መጠናቀቃቸውን ለማረጋገጥ ከጥቁር ድንጋይ ጥቂት አለፍ ብሎ መቀጠል ይመከራል። በጠዋፍ ወቅት የግራ ትከሻው ሁልጊዜም ወደ ካዕባ መዞር አለበት። ፊትዎን ወደ ግራ ወይንም ወደ ቀኝ ማዞር ቢችሉም የግራ ትከሻው ግን በቋሚነት ወደ ካዕባ አቅጣጫ መሆን አለበት። ሂጅር እስማኤል ከጠዋፍ ውስጥ መካተት አለበት። ይህም ማለት ወደ አካባቢው ሳይገቡ ወይንም ግንቡ ላይ ሳይወጡ በውጭ በኩል መዞር አለቦት ማለት ነው። ጠዋፉ በካዕባና በመቃመ ኢብራሂም መካከል ቢከናወን ይመረጣል። ለጠዋፍ 7 ተከታታይ ዙሮች ያስፈልጋሉ። ዙሮቹም ያለ መቆራረጥ አንዱ ሌላውን ተከትሎ መከናወን አለባቸው። ያለ አላስፈላጊ ምክንያት መቋረጥ የለበትም። በዑምራ አተመቱዕ ውስጥ ጠዋፍን ካጠናቀቁ በኋላ 2 ረክዓ ሶላት መስገድ የተወደደ ነው። ንያውም ወደ አላህ ለመቃረብ በማሰብ ለዑምራ አተመቱዕ 2 ረክዓ ሶላት ጠዋፍ ለመስገድ መሆን አለበት። ሶላቱ ጠዋፍ እንደተጠናቀቀ ያለምንም መዘግየት ወዲያውኑ መከናወን አለበት። ይህ ሶላት የፈጅር ሶላትን ይመስላል። ድምፅ አውጥቶ ወይንም በዝምታ መቅራት ይቻላል። በመጀመሪያው ረክዓ ከሱረቱል ፋቲሓ በኋላ ሱረቱል ካፊሩንን፣ በሁለተኛ ረክዓ ደግሞ ሱረቱል ኢኽላስን መቅራት ይመከራል። ይህንን ሶላት በመቃመ ኢብራሂም አቅራቢያ በተለይ ከጀርባው ሆኖ መስገድ የተወደደ ነው። በጭንቅንቅ ወይንም በሌላ መሰናክሎች ምክንያት በቀጥታ ከመቃመ ኢብራሂም ጀርባ መስገድ ካልተቻለ በመቃሙ በሁሉም ጎን መስገድ ይቻላል። ይህም ማለት ከካዕባ አንጻር ከመቃሙ በስተጀርባ እስከሆኑ ድረስ ጥቂት ወደ ቀኝ ወይንም ወደ ግራ መሆን ይችላሉ። ሶስተኛው የዑምራ አተመቱዕ ግዴታ በሁለት ትናንሽ ኮረብቶች ሰፋና መርዋ መካከል ሰዕይ ማድረግ ነው። እነዚህ ቀደም ሲል ሙሉ ተራራዎች የነበሩ ቢሆኑም በጊዜ ምክንያት በመስጂድ አልሐራም ግንባታ ምክንያት መጠናቸው ቀንሷል። አሁን ደግሞ በዘመናዊ የመስጂድ ህንፃ ውስጥ ተካተዋል። ሰዕይ መደረግ ያለበት ጠዋፍንና ሰላተ ጠዋፍ ካጠናቀቁ በኋላ ነው። ከነሱ በፊት ከተደረገ ሁለቱም ከተጠናቀቁ በኋላ እንደገና መደገም አለበት። መጀመሪያ ሰዕይ ከማድረግ በፊት ወደ አላህ ለመቃረብ ንያ ሊኖሩት ይገባል። ሰዕይ ከሶፋ ጀምሮ መርዋ ላይ የሚያበቁ 7 ተመላላሽ ጉዞዎች ናቸው። በሰዕይ ጊዜ ፈጠን ብሎ መራመድ ይመከራል። በቀጥታ መስመር መራመድ ግን ግዴታ አይደለም። እረፍት መውሰድ ያለቦት እንደ ድካም ባሉ አስፈላጊ ምክንያቶች ብቻ መሆን አለበት። አራተኛው የዑምራ አተመቱዕ ግዴታ ተቅሲር ወይንም ጸጉርን ማሳጠር ነው። ተቅሲር ከሰዕይ በኋላ መፈጸም አለበት። ይህንን ተግባር ስናደርግ ወደ አላህ ለመቃረብ በማሰብ መሆን አለበት። ተቅሲር ከራስ ጸጉር ጥቂት ጸጉር የመቁረጥ ተግባር ነው። ጸጉርን መንጨት ብቻ በቂ አይደለም። ሆን ብለው ተቅሲር ሳይፈጽሙ ቀርተው ለሐጅ ኢሕራም ካደረጉ ዑምራው ዋጋ የለውም። በዑምራ አተመቱዕ ውስጥ ተቅሲርን አንድ ካጠናቀቁ በኋላ የኢሕራም ክልከላዎች ይነሳሉ። አሁን እንኳን ደስ አሉት፣ ዑምራ አተመቱዕን አጠናቀዋል። በሚቀጥለው ቪዲዮ ወደ ሐጅ አተመቱዕ የምናደርገውን ጉዞ ደረጃ በደረጃ እንመለከታለን።